ያንን ላይ ከኔ ጎን ሆነሽ ትክክለኛ ወይም ደግሞ ሆነሽ መናገር አለብሽ። ስለዚህ ደግሞ ያዝ አልቻልሽም ባሽ አይደለም። አሁን እነሱ የሚሰሩት ገጸ ባህሪ እኔ ከሰው ጋር አትጋፈጥ ግን እስካሁን ድረስ ታውቂያለሽ። እሺ ሚሚ አንዴ ሞታ ያንን መጋፈጥ ይኸውልሽ ሌሎቹ ልጆቹ ይጋፈጣሉ። ገባሽ አይደለም? ወደ ራሳችን ለማምጣት ትበጠብጣለሽ ማለት ነው። ገባሽ አይደለም? ያን እስከዛ ድረስ በባህሪ እስከምትችይ እኛ የምናወራውና እኛ የምንጋፈጠው ነገር ላይ ከኛ ተቃራኒ ከሆንሽ የዚህ ቤት ተቃራኒ መጀመሪያ ወይ ማዳመጥ ልክ አንቺ እኮ በአንቺ መንገድ እኮ ትክክል ነው። አሁን ይኸውልሽ የእንትኑ ገጸ ባህሪው ነው አሁን እያስቸገረሽው ያለሽው። ገባሽ አይደለም? ያ ገጸ ባህሪ ላይ ገጸ ባህሪን አልያዝሽም። የተጋፈጡ ያሉት የቤቱ የተጋፈጡ ያሉት ያኛውን ገጸ ባህሪውን ያ ሰው የራሱን ስሜቱ ሲያወራ ያ ስሜት ደግሞ የራሱ የዛ ስሜት ደግሞ ትክክል አይደለም። የዛ ሰው ትክክል አይደለም። እኛ የምንጋፈጠው ላይ መግባት ትክክል አይደለሽም። ወይም እንደኛ ሆነሽ መጋፈጥ መሆን አለብሽ። ያ ሰው እኛን አሸንፎ መሄድ ሳይሆን ሁሌ ለምንድን ነው የምጋፈጠው? ልጆቹም እኮ መጋፈጥ እችላለሁ። ገባሽ አይደለም? ለዛ ነው እኛ ከኛ ባህሪ ጋር የማይኬድ ነገር ገጸ ባህሪ አልተያዘልሽም። አሁን ገብቶኛል፣ በደንብ ነው የገባኝ። አሁን ያልሽው ቦታ ልመልስልሽ። አሁን አንቺ ምን እንደሆነ ታውቂያለሽ? የሆነ ጠረፈ ላይ ታልፊያለሽ አንቺ አሁን ወይም አንድ ሰው አስቦ ምን እንደሆነ ታውቂያለሽ? ምን እንዳሰብኩ ታውቂያለሽ? የአንቺ አነጋገር ላይ ስራሽ ነው። ምን እንዳስታወስኩ ልንገርሽ። ዳቦ በጣም ነበረ ዳቦ የምወደው በቤታችን እና ዳቦ እናቴ ለእህቴ ልትሰጣት እኔ አፍርፌ ዳቦ መጀመሪያ ለእኔ ይሰጠኝ መጀመሪያ ሁለታችንም አለኝ ሳደርስበት ለማስረዳት እናቴ አሁን እኔ ጋርም እኮ ደርሳለሁ እሷ ጋር ሳይደርስ ምክንያቱም ታላይ ዳቦን ጠልቤ የልጅቷን ዳቦ ጠልቤ እዛ ላይ ሌላ ችግር ፈጠርኩት። አየሽው እሷ ማነች እኔ ነኝ የምንለው መታገስ አቅቶኝ ማለት ነው። ከዛ እንደዚህ አየሽው ችግር ፈጠርኩኝ። እዛን ያንን አስታወስኩት እኔ ራሱ ዛሬ። ከዛ ሌላ ችግር እንደዛ አይነቶች ነገሮች ላይ ጥንቃቄ አድርጊ። ሌሎቹን እኔ ማምከር አልችልም። ከውጭ የሚመጣውን ሰው አፍሽን ዝጊ ማለት ቤትሽ ነው። እንደገና ደግሞ ትንሽ አዳምጠሽ ልጆቹን ያበሰሉት ላይ መግባት እነሱ ተዳክመን እኛ መጋፈጥ አለብሽ። እዛ አትግቢ፣ እንደዛ ነገር ላይ አትግቢ። ግን ደግሞ ተጋፈጥ። እንዲህ ስታስረጅኝ እኮ ደስ ይለኛል። ለምን መሰለሽ የሰው ልጅ ስህተት አይኖርበትም አይደለም። ይሄ ኦኬ ስህተት አለው። ሁላችሁም መዱ ለእኔ እናቴ ናት። እንደገና መጀመሪያ አስቀድሜ ሄደን በጣም ማከብራት በጣም መወዳት እናቴ ናት። እኛም እንወድሻለን። በጣም ማከብራት እናቴ ናት። ሄዱ መዱ እንደዛ ስላቸው ሌሎቹ ኧረ አይሰማንም፣ ችግር የለም። መዱና ሄደን የኔ እናት 27 ዓመት ልጅ ማለት በእናቴ እድሜ ናቸው። ባቸው አይደለም እኔን መስገድ የሚችሉት የኔ ታላቅ አሁን የእንትና የማን ነው የሄዱ ልጅ የኔ ታላቅ ነው። ነግራችኋለሁ። እኔ ብዙ ታላቅ ነኝ ያለው ከዚህ በፊትም ብለሻል። እና
ተናግራችኋለሁ። ምክንያቱም እኔ ከሀገርም ስወጣ የዚህ ቤት ሁሉ ፎቶ አለ፣ እዚህ ቤት የተነሳሁት ፎቶ አለ። አሁን ራሱ ቪዲዮ ቀርጬ ማሳየት እችላለሁ። ገባሽ አይደለም? ግን ደግሞ መዱና አይሄዱ እድሜ የእኔና እድሜ ላይ ነው ልጆቹ ያልገቡ ማለት ነው። እና ሄዱ አሁን ማምጣት ይቻላል። ለዚህ ደግሞ ሌሎቹን እንደ እህቶቼ ብዬ የምወዳችሁ እንደ እህቶቼ እንደ ታላቅ ሁላችሁም እንደ ታላቅ ማችሁና በጣም ይቅርታ እንደዚህ ስላችሁ ካጠፋው ስህተታችሁ ከልጆቹ ሌሎቹን ልጆች እነሱን ወድጄ ሌሎቹን አንቺ ላይ እየተጫኑት አይደለም። እነሱን ሲያጣ አይደለም። እኔ እኮ ጫና አይደለም። ይሄ እኮ ኦክሲ እንዴት ደስ የሚለኝ ምክር ነው። ለምን መሰለሽ? ለኔም ጥሩ መታረም ነው የሰጠሽኝ። ጥሩ ለምን መሰለሽ? ሰዎች ታላቅ ነው ተብሎ እናት ነው ተብሎ ሲሳሳት ካላረምሹ፣ ሲሳሳት ካልመከርሹ፣ ካልመለስሹ የሆነ ጥፋት ላይ ሲሄድ ዝም ብለሽ እያየሹ ያ ሰው ላይ ከምትበሳጭ ውስጥሽ ከሚያዝንበት ጥፋቱ ይሄ ነው፣ ተመለስ ዘርፍዬ ተመለሺ፣ ታላቄም ብትሆኚ ይሄ ነገር ትክክል አይደለም፣ ይሄን አደጋ ላይ የሚጥል ነገር ነው ብትይ ለኔ በእውነት ነው የምልሽ፣ እመቤቴ ነው የምልሽ። በጣም ደስ የሚለኝ ለራሴ እኔ የውስጤንም ራሴን ማቀው እኔ ነኝ አይደለ? ግን ሰው ሲመክረኝ በምክሬ ላይ ስሳሳት ሰውም እየመከር እኔም መመከር አለብኝ። ሰዎች ይሄን ትክክል አይደለም እያልኳቸው ይኸውልሽ እንደዛ ስታወራ እኔ ቢዚ ሆኜ ማለት ነው፣ በመሀል ቢዚ ሆኜ እኔ ሁሉንም ወዳቸዋለሁ። እንትና ናኒ የኔ ወርቅ በግድ ነው እዚህ ቤት ወጥቼ ያስገባኋቸው። ገባሽ? አንቺንም እንደዛው እኔም አንቺ ነሽ። እንደውም በአንቺ ኃይል ነው እዚህም ሚሚዬም በአንቺም እንደውም በአንድ በጻፍኩት ኮመንት ነው። ኮመንት እኔ ብዙውን ጊዜ እጽፋለሁ፣ ግን እነሱ ምናምን ያሳዝኑኛል። በጣም አንጀቴን ትበላኛለች ማለት ነው። አሁን በጣም ወዳት በጣም አንጀቴን ትበላኛለች እቺ ማለት ነው። እና ምክንያቱም እነሱም ይኸውልሽ ሁላችሁም ወዳችሁ አከብራችኋለሁ። አጠፋው ደስ የሚሉ ነገር በቃ የሆነ ነገር ሰው ሲሳሳት እነሱን ደግፍ ነው የመጣሁት እናንተ ተርፈናችሁ እያልሽ ነው እንዴ? አላለችም። ሁላችሁም ወዳችሁ ያለችው እውነት አላለችም። እና የዛሬ ምክርሽ በጣም ናኒም የኔ ወርቅም ተገልበጭ። እሺ ደስ የሚል ምክር መክረሽኛል። ከልብ አመሰግናለሁ። ጥሩ ትምህርት ወስጄበታለሁ። ጥሩ ነገር ይዣለሁ። ጥሩ ምክር ወስጃለሁ። ለልጆቼም መክራቸው ጥሩ በእውነት እግዚአብሔር ያሳድግሽ፣ ለከፍታ ጊዜ ያድርግሽ። ማርያምን ብዬሻለሁ። እኔ አላጠፋሽም። በእኔ በኩል በጣም ተደስቻለሁ። ደስተኛ ነኝ። ለሌላ ሰው አላውቅም። ለእኔ በጣም ደስተኛ ነኝ። ለምን መሰለሽ? ለምን የኔ ወጣት ሌላ የቤቱ ሰው ባትሆን ኑሮ የቤቱ ሰው ባትሆን ኑሮ ዛሬ ማለት ነው እንደዛ አይደለም። እጄን ይኸውልሽ እኔ ለማንም እጅ አልሰጥም። ባለፈ ሌላም ቦታ እኔ ከታች ተቀምጬ ስለኛ ቤት እየተሟገተች ነበረ። ስለዚህ ቤት ማለት ነው መልካምነት፣ ጥሩነት፣ ስለ ምክር፣ ስለ ሁሉም በእውነት እኔ ዝም ብዬ ከታች ገብቼም ሳይሆን ሊኩም አልደካሁትም፣ እነሱም ጋር ፎሎም አይደለሁም፣ ግን ዝም ብዬ ከታች እየሰማሁ ነበረ። ቁጭ ብዬ ነበረ ወንበር ላይ። እዚህ የኛም አልተከፈተም ነበረ፣ ግን ስለኛ ነው መልካምነት፣ ስለ ምክር፣ ስለ ጥሩ ነገር፣ ስለ ተግባር ነገር